ማነሽ አብሳላት ነው ያላት። አብሳላት እንደው እሳታት ብለሽ ራስሽን እሳት ውስጥ አጨምሪ። እንደው በሰዓትሽ እንደተከበርሽ። አይ ብሩኬ፣ እኔ የጨረቃ ፋሚሊ አከብራለሁ። ስለዚህ እኔ ሁለተኛ ከአንተ ጋር እንደዚህ አይነት ቪዲዮ አልሰራም ብለሽ ከነ ክብርሽ ወጣ አብትይ ይሻልሻል። ኧረ ብሩኬ ደግሞ ኬት ነው እኔ እኮ ማለት ነው ብሩኬ ደግሞ የምታገኛቸው ሴቶች ምርደ አርተፊሻል የሚቀጥሉ የሆነ በቃ ወጣ ያሉ በሜካፕ የተሞሉ ሴቶች ከየት ነው የምታመጫቸው? ቡቡዬ ከየት ነው? አቤት 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 አቤት! ይሄ ሁሉ አሁን ሀይሚን ለማናደር ሀይሚን ለማስቀናት መሆን አለበት እንጂ መቼም ሚስቱ ነኝ ምናምን ብላ ደግሞ ተሞላ። ኧረ እባክሽ የብሩኬ ሚስት ሀይሚ ብቻ ናት። ጊዜ እየጠበቀ ነው እናቱ። ለማንኛውም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝት ትርፍርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምሮች፣ ጨረቃ ፋሚሊ ፏ በሉ። እንግዲህ ልጆቻችን ሲመከሩ አልሰማም ብለዋል። ስለዚህ ይሄ ነገር ድራማ እየሆነም እንደሆነ እኔ አንዳንዴ ድራማ አይመስለኝም፣ አንዳንዴ ድራማ ይመስለኛል። ላይ ዶኖ አላቅም። አንዳንዴ ድራማ ነው እንድንል የሚያደርገን ነገር ምንድን ነው? የማይመስል ነገር ሲመጣ ድራማ ነው እንላለን። ለምሳሌ አሁን ብሩኬ ዛሬ ሴት ይዞ መጣ። የማይመስል ነገር ሚስቱ ነኝ ከዚህ በኋላ አብሳላት ቤት ውስጥ ትኖራለች ምናምን ሲል በቃ ይሄ ነገር ድራማ ነው ማለት ነው፣ እየተጫወቱብን ነው ማለት ነው የሚለው ነገር መጣልኝ። ግን ደግሞ አንዳንዴ ሀይሚዬ ስቅስቅ ብላ ስታለቅስ ሳያት፣ ሲከፋት ሳያት፣ በቃ አይደል በጣም ስትጎዳ ስትሰበር ሳያት ደግሞ ይሄ ነገር እውነት ነው እላለሁኝና አላቅም። እኔ ብቻ ከባድ ነው የምር ማለት ነው። ግን በዛሬ ቪዲዮ የተረዳሁት ድራማ ነው ብዬ ነው የተረዳሁት። እና ብሩኬ ሲጀመር ማለት ነው እችን ልጅ ያመጣሃት ሀይሚን ለማናደር። ትላንትና እንግዲህ ከቤቴ ይውጣለኝ ብላ እንግዲህ በጭቅጭቅ በንትርክ ከቤት ወጥቶ ነበረ ብሩኬ። እናም እንደውም ቤት አላደረም ምናምን ሁሉም የሚባል ወሬ ነው የሰማሁት። እንግዲህ ሲናፈስ ነበረ ወሬው። እኔ እንደዛ ብዬ ቪዲዮ አልሰራሁም እንጂ ግን እንደዛ አይነት ወሬ ሲናፈስ ነበረ። ብሩኬ ቤት አላደረም የሚባል ማለት ነው። እና ብሩኬ ደግሞ ዛሬ እንግዲህ በጣም ምር ብሎት በጣም ደብሮት እንዴት ከቤት ውጣ ብላ ከቤት ውጣ ተብዬ ተባህር ያለውኝና ምንድነው ብስቁል ብያለሁ፣ ብስጭት ብያለሁ፣ ብስቁልቁል ብያለሁ፣ ገብቼ ልብስ እቀይራለሁ፣ ምን እላለሁ፣ በዛውም ሰው አስተዋውቃቸዋለሁ ሲል እኔ ደግሞ ያው በእርግጥ መግቢያውን አይተነዋል አይደል? መግቢያው ከሴት ጋር ምናምን ነው፣ ርዕሱም ደግሞ ሴት ይዞ መጣ የሚል ነው። እና ልጅቷ ሲጀመር ያው የአንድ ቀን ናት አለ አይደለ? በነገራችን ላይ የትኛውም ወንዶች የሚያደርጉት ነገር ነው እንደዚህ አይነት ነገር ማለት ነው። ከሚስቶቻቸው ጋር ሲጣሉ ሚስቶቻቸውን ለማናደድ ወይም ደግሞ ሚስቶቻቸውን ለማስቀናት ብለው የሆነ ሴት ይዘው ይመጣሉ። ለማስቀናት ብቻ አይደለም። በነገራችን ላይ አንዳንድ ወንዶች ከሚስቶቻቸው ሲጣሉ ወጥተው ይጠጣሉ። ብሩኬ እንደውም የጠጣ ሰውም አይደለም። ወጥተው ይጠጣሉ፣ ይሰክራሉ። በስካር መንፈስ ደግሞ ሴት ወደ ቤት ይዘው ይመጣሉ። ይሄ በጣም የወረደ ስራ፣ በጣም በጣም ቤትም ብትንትኑ ምስቅልቅሉ ችግር ሲፈጠሩ ቤት ውስጥ በንግግር ከመፍታት ይልቅ ውጭ ወጥተው በመጠጥና ሴት በማምጣት በሴሰኝነት ንዴታቸውን የሚያበርዱ ወንዶች አሉና ቪዲዮ በደንብ ካየ ነው ያው በምድር ላይ ያለውን ነገር ነው የሚያንጸባርቀውና ብሩኬ ደግሞ ይህንን ያደረከው እርግጠኛ ነኝ የሆነ ሀይሚን ለማስቀናት። ትላንትና ወንድ ልጅ በወንድነቱ ሲናገሩት አይወድም እና ሀይሚዬ በተናገረችው ነገር በጣም ተቃጥሏል። ታውቃላችሁ፣ እልህ ውስጥ ገብቷል። እና እልህ ውስጥ ስለገባ እሷን ለማናደር ነው ይሄንን ያደረገው። እና ግን እንደዚህ ባታደርግ መልካም ነው። ምክንያቱም አሁን ያደረከው ነገር
ሀይሚን ያናድዳታል ብዬ አላስብም። ምክንያቱም እኔ ሀይሚን እስከማቃት ድረስ ሀይሚ ማለት እጅግ በጣም አስተዋይ ሴት፣ እጅግ በጣም ረጅም ሀሳብ ያላት ትልቅ አመለካከት ያላት ልጅ ናት እና እንደውም ይሄንን ስታደርግ ለአንተ ሌላ አመለካከት እንዲኖራት አታድርግ። ባይዘቦ ሀይሚ ብቻ አይደለችም፣ ኦዲየንስም ቢሆን ለአንተ ያልሆነ አመለካከት እንዲኖረው አታድርግ። እውነቴን ነው የምልህ። ሀይሚን ያናድዳታል ብለህ ስህተት አትስራ። እኔ መጀመሪያ የፈራሁት ነገር ነው ይሄ ነገር። በጣም ፈርቼ ነበር እውነት ለመናገር ወይ እሷ ወይ እሱ ሴት ይዘው ወይ እሷ ወንድ ይዘው። ግን ሀይሚ ግን እስከዛሬ እንደዚህ ስታረግ አይቻት አላውቅም በጭራሽ። እኔ ሀይሚ ከብሩኬ ጋር ተጣልታ እስኪ አንድ ቪዲዮ አስታውሱኝ እስኪ ወንድ ይዛ ስትመጣ ብሩኬ የማያውቀው ወንድ የገዛ ጓደኞቹን ነው እነ እንትናን ይሄ ማን ነው ስሙ ከሊንዳ ጋር የሚሰራው ማን ነው ስሙ ጓደኛው ነው የሱ ይዛ የመጣችው ማን ነው ቢኒ ነው። ሌላ ማንንም ይዛ አልመጣችም። ስለዚህ አንዳንድ ጊዜ ማለት ነው በሴት ላይ ሴት ብሩኬ ብቻ አይደለም ሌሎቻችሁም ማለት ነው በሴት ላይ ሴት መደረብ እንደ ጀግንነት ወይም ደግሞ ሚስታችሁን ወይም ፍቅረኛችሁን የምትጎዱ መስሏችሁ እንደዚህ አይነት ነገር የምታደርጉ ሰዎች ከድርጊታችሁ ልትቆጠቡ ይገባል። ምክንያቱም እኔ ለምሳሌ ባሌ ከሱ ጋር ተጣልቼ በአንድ ቀን ሄዶ እሱ የሆነ ሴት ጎትቶ ይዞ ቢመጣ እኔ እንጃ ለሱ ትልቅ ንቀት ነው እንጂ የሚኖረኝ ያለ አይደለ የሆነ የመርከስ ለክ እንደውም ከዚህ ጋር ነው እንደኖርኩት ከዚህ ጋር ነው ይሄን ያህል ጊዜ ያሳለፍኩት ብዬ እንዳስብ ነው እንጂ የሚያደርገኝ የሆነ ሰፍ ብዬ ቃንቼ ምናምን ወደ እሷ አልመለስም ወይም ደግሞ አልቀናም። በዚህ ይሄ ምንም የሚያስቀና ነገር አይደለም። እንደውም የሚያስንቅ ነው። በቃ ልንቀው እንጂ ልቀናበት ወይም ደግሞ ልወደው አይገባም እንደዚህ አይነት ወንድ ማለት ነው። እና ሀይሚዬም ምን ዛሬ ያየሁባት ነገር አልተናደደችም። ቁጭ ብላ በስነ ስርዓት ነው ያወራቻት። በስነ ስርዓት ተዋውቃ ምናምን እንዴት ነሽ ፈገግ ብላ ነው ሁሉ ሰላም ያለቻት። የእውነት በጣም የሚገርም ነገር ማለት ነው። የምር በጣም በትዕግስት ማለት ነው ያወራቻት የነበረው። ጭራሽ ልጅቷ ሚስቱ ነኝ እያልኩሽ እኮ ነው። ደግሞ የምታመጣቸው ሴቶች የሆኑ ለፍዳዳ ከየት ነው እየተለፋደዱ የሚመጡት? እኔ በጣም የሚገርመኝ የሚለጣጠፉ አሁን እሷ ትከሻው ላይ አንገቱ ላይ መታ ውትፍ ልጥፍጥፍ ምናምን ነገር ይሄ በጣም ነው የሚደብረው። የእውነት እግዚአብሔርን እሷ ለተለጠፈችበት ራሱ በጣም ነው የሰቀጠጠኝ። የእውነቴን ነው የምላችሁ። እንዲሁ እየሄዱ ልጥፍ ድራማ ስሩ፣ ቪዲዮ እንደዚህ አድርጉልኝ ብላችሁ ስትመጡ እሱ ላይ አትለጠፉ። የለጠፋችሁና አንቺ አብሳላት ደግሞ ማለት ነው ቀስ ብለሽ ከዚህ ፋሚሊ መሀል ብትወጪ ነው የሚሻልሽ፣ ውርደት ሳይከተልሽ ማለት ነው። አለበለዚያ ትረገጫታለሽ።